ላስት ዊክ ስለ ጥምቀቶች ሳወራ ስለ ሁለቱ በክብር ስለመጠመቅ በክብር ደመና ስለመጠመቅና የንስሐን ጥምቀት ተናግሬ ነበር። ዛሬ ስለ ውሃ ጥምቀት እናወራለን። እንዳውም ላስት ዊክ ዝም ብዬ አለፍ ልለው ነበር ፓስተር ብርሃን ትንሽም ቢሆን በሱም ጉዳይ ላይ ምንም ተምረን ቢሆን መንፈሱን እንድናገኘው በዛም ጉዳይ ላይ ቀጥ ያለኝ ግን ያው ከእግዚአብሔር ጋር ስትሆኑ አዲስ ነገር ታገኛላችሁ። የውሃ ጥምቀት ሲጀምር ውሃ ምንድነው ከሚለው ብንጀምር ውሃ ምንድነው ከሚለው ቢጀምር ይሄ የምንታጠበው የምንጠጣው ለምግባችን የምንለብስበት ጽዳታችንን የምንጠብቅበት አትክልቶች የሚጠጡት እኛ የምንጠጣው ያው ፍጥረት ሁሉ ጠጥቶ የሚኖረው ይሄ ውሃ በጣም ፋሲኔት ሲያደርገኝ ነበር እና እግዚአብሔር ፍጥረት የጀመረው ውሃ ከመኖሩ ተነስቶ ነው። አይገርማችሁም? ውሃ አልተፈጠረም። ውሃ እግዚአብሔር ከፈጠራቸው ፍጥረታቶች ምድር ሰማይና ምድርን ፈጠረ፣ ጨረቃን ፈጠረ፣ ብርሃን ይሁን አለ፣ ብርሃን ሆነ። እነዚህ ሁሉ ሲደረጉ ውሃ ነበረ። አይገርም? እና ዘፍጥረትን ሄዳችሁ ማንበብ ነው። የኦሪጂን ላይ ነው አይደል? ምን ሄደው ስንሄድ ስናየው እና የእግዚአብሔር ቃል ዘፍጥረት ምዕራፍ 1 ላይ ምድር ኪዮስ ነበረች፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። በውሆች ላይ ሰፎ ነበር ይላል። ከዛ እግዚአብሔር ውሃው መካከል ውሃው ለሁለት ለየው አይደል? ባይብላችሁ እንደሱ ነው። ለሁለት ለየው ውሃው። ከላይ ያለው ውሃ ከታች ውሃ አደረገው። ከዛ ከታች ያለውን ውሃ ሰበሰበና ባህር አለው፣ የብስ ይገለጥ ብሎ ከውስጡ ምድርን አወጣ። ከላይ ያለውን ውሃ ደግሞ ጠፈር ብሎ ጠራው ወይም ሰማይ ብሎ ጠራው። እና ላይፍ ራሱ ጥምቀት ነው። እኛ መሀል ላይ ነው ያለነው። ከላይ ውሃ ከታች ውሃ። ኦኬ፣ አንዳንዶቻችሁ እያያችሁኝ ስለሆነ ዘፍጥረት ምዕራፍ 1ን ከፍተን አብረን እናንብበውና ታገኙታላችሁ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድር ቅርጽ የለሽና ባዶ ነበረች። የምድር ጥልቅ ስፍራ ሁሉ ጨለማ ውጦት ነበር። የእግዚአብሔር መንፈስ በውሆች ላይ ይረብብ ነበር። ከዛ እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ። እግዚአብሔር ብርሃኑ መልካም እንደሆነ አየ፣ ብርሃኑን ከጨለማ ለየ። እግዚአብሔር ብርሃኑን ቀን ብሎ ጠራ፣ ጨለማው ሌሊት ብሎ ጠራው። መሸ፣ ነጋ፣ የመጀመሪያ ቀን። እግዚአብሔር ውሃን ከውሃ የሚለይ ጠፈር በውኖች መካከል ይሁን አለ። እግዚአብሔር ክሬት ያደረገው ጠፈሩን ነው። በውሃና በውሃ መካከል የሚለየው ጠፈር ይኖር አለ። ከዛ ስለዚህ እግዚአብሔር ጠፈርን አድርጎ ከፈጠረ በኋላ ከጠፈሩ በታች ያለውን ውሃ ለየ፣ እንደለየውም ሆነ። እግዚአብሔርም ጠፈርን ከሰማይ ብሎ ጠራው። መሸ፣ ነጋ፣ ሁለተኛ ቀን ሆነ። ከዛ በሶስተኛው ቀን እግዚአብሔር ከሰማይ በታች ያለውን ውሃ በአንድ ስፍራ ይከማች፣ ደረቁ ምድር ይገለጥ አለ። እንዳለውም ሆነ። እግዚአብሔር ደረቁ ምድር የብስ በአንድነት የተሰበሰበውን ውሃ ባህር ብሎ ጠራው ይላል። ስለዚህ ባፕቲዝምን ስናስብ እግዚአብሔር የውሃን ጥምቀት ሲናገር ያመነ የተጠመቀ ይድናል ሲል፣ እንደገናም ደግሞ የውሃ ጥምቀት ኢየሱስም በምድር ላይ መጥቶ ሲያደርገው የውሃ ጥምቀት በተደረገበት ጊዜ የሆኑ ነገሮችን ስታዩ ይሄ የውሃ ጥምቀት ለኛ የሚያመጣልንን ነገር እናያዋለን ማለት ነው። ስለዚህ ውሃን በነፃና በአጋጣሚ በርካሽ ስላገኘ ነው ዳማች ኢምፖርታንት ያልሆነ ስርዓት አድርገን አንየው አይደለም። መጽሐፍ ቅዱስ ሲናገር እግዚአብሔር በኤደን በምስራቅ ኤደንን ተከለ ይላል አይደል? ኤደን አለ፣ በምስራቅ ላይ የአትክልት ቦታ ተከላ፣ አዘጋጀ፣ የተፈጠረውን ሰው እዛ አኖረው። ከዛ ከሱ ዙፋን ከኤደኑ ደግሞ በአራት ክፍል ተከፍሎ የሚወጣ ውሃ አለ። ከእግዚአብሔር ዙፋን የሚወጣ ነገር ነው ውሃ። የውሃን ምንጭ ማግኘት ከፈለጋችሁ እግዚአብሔር ጋር ነው የምትደርሱት። መነሻው የሱ ዙፋን ነው። ራእይ ምዕራፍ 22ንም ሄዳችሁ አንብቡት። ከዙፋኑ ላይ ውሃ ይፈሳል ይላል።
ክሪስታል ይመስላል ይላል። እንደውም ስታዩት መልካችሁን የሚያሳይ አይነት ጽድት ያለ ውሃ ከዙፋኑ ስር ይወርዳል። እዚህ የውሃ ምንጭ ብዙ ሰዎች ወንዝንም ካገኙ በኋላ ምንጩ የቱ ጋር ነው ብለው ይሄዳሉ። የውሃው ምንጭ ብትጎለጉሉት የምትደርሱት መጨረሻው እግዚአብሔር ጋር ነው። ምክንያቱም ከሱ ዙፋን ነው ምድርን የሚያጠጣ ውሃ የሚወጣው። ሌላው ውሃ ባህሪ አለው። ላይክ በጣም ኩልል ብሎ ቀስ እያለ ሲወርድ ሪፍሬሽ የማድረግ ባህሪ አለው። ደግሞ እንደ ደራሽ ውሃ ሲመጣ ደግሞ ጠርጎ የመውሰድ ነገር አለው። ስለዚህ የውሃ ጥምቀት ብለን ስናስብ ከእግዚአብሔር ዙፋን ከሚወጣው ነገር ጋር መሆን ነው። ኢየሱስ ክርስቶስ ለምንድነው የውሃ ጥምቀት የወሰደው ብለን ይሄንን እናውራና 30 ዓመት ኢየሱስ ክርስቶስ ከመጠመቁ በፊት የሚኖረው በማርያም ዲኤንኤ ውስጥ ነው አይደለ? በቃ ስጋ ለብሶ ነው የሚኖረው። በአምላክነቱ የሚያውቀው የለውም፣ በጌትነቱ የሚያውቀው የለውም። ልክ ግን ዮሐንስ ጋር የሄደው የውሃ ጥምቀት ካደረገ በኋላ ሌላ ዲኤንኤ ነው ይዞ ወጣ። እግዚአብሔር ራሱ አዋጅ አወጀበት። ይሄ እኔ የምወደው ልጄ ነው ብሎ አናውንስ ያደረገበት ቦታ ነው። ስለዚህ ሰው በውሃ ጥምቀት ሲጠመቅ ከክርስቶስ ሞትና ትንሣኤ ጋር ነው የሚገናኘው የምንለው ለዚህ ነው። በውሃ ጥምቀት የምናምነው ማለት ነው። አንድ ሰው በክርስቶስ ኢየሱስ ካመነ በኋላ የሚያውጀው ዲክሌር የሚያደርገው ከክርስቶስ ጋር ሞቼ ከሱ ትንሣኤ ጋር ተባብሬ ተነስቻለሁ ማለት ነው። ያንን የሚያውጀው ደግሞ ውሃ ውስጥ ነው። መጽሐፍ ቅዱስ ሲናገር ምስክር ይሆናሉ የሚለው ደሙና ውሃው መንፈሱ ነው። ሃሌሉያ። ስለዚህ ይሄ ውሃ ቴስቲሞኒ ኬሪ ያደርጋል፣ ይሸከማል፣ ምስክርነት ይይዛል። ምን ብሎ ምስክርነት ነው የሚይዘው? ምክንያቱም ውሃ የሆነ ወንዝ ውስጥ ተገብቶ ተመልሶ ይመጣል ምናምን እንጂ አይጠፋም፣ የትም አይሄድም። ከእግዚአብሔር ዙፋን ስለሆነ የሚመጣው የትም አይሄድም። ምስክርነቱን ኬሪ ያደርጋል። የእግዚአብሔር መንፈስ ለዘላለም የሚኖር ነው። የትም አይሄድም። ምስክርነት ኬሪ ያደርጋል። አይሞትም፣ አያረጅም፣ አይጠፋም። አላችኋል። እንደገናም ደግሞ ደሙ የትም አይሄድም። አሁንም እንኳን በአብቀኝ ትኩስ ሆኖ እየታጠብንበት እየኖርን ያለ ነው። ስለዚህ እነዚህ ሶስቱ ናቸው ቴስት ምስክርነት በሁለት ወይም በሶስት። ስለዚህ እግዚአብሔር ልጅነታችንን የምናጸናበት ምስክርነት የሚሰጠው የውሃ ጥምቀት አገኛችሁ። እዚህ ውሃ ውስጥ ስንገባ ሰማይ አንድ ነገር ያውቃል። በጌታ በኢየሱስ ክርስቶስ ሞትና ትንሣኤ አምኖ ዲክሌር አረጋለሁ ከሞቱ ጋር ከትንሣኤው ጋር እተባበራለሁ ብሎ ሰው ሲጠመቅ ውሃው ምስክርነት ይይዛል። የተጠመቃችሁበት ውሃ ምስክርነት ይይዛል። የስ ገብቶ ወጥቷል አውጇል ብሎ ያ ጥምቀት ምስክርነት ይይዛል። እዚህ የውሃ ጥምቀት ያልተጠመቃችሁ ሰዎች በተለያየ ቴዎሎጂያችሁን ላፍርሰው የውሃ ጥምቀት ውሰዱ። ምስክርነት በሁለት ወይም በሶስት ይጸናል። ስለዚህ ከሞቱ ባይዘወይ መጠመቅ ምን ማለት ነው ብላችሁ ካላችሁ መተባበር ማለት የዛን ነገር ባህሪ መያዝ ማለት ነው። ለምሳሌ በዘይት ብትጠምቁኝ ምንድነው የሚይዘው? የዘይቱን ባህሪ ነው የሚይዘው። በቃ በዘይት ነው ጠምቃችን ተጠምቀሽበት ነው እንዲወጣሽው አይደል እንደምትሉኝ ራሱ ጸጉሩ ላይ ዘይት ባበዛበት ተቀብተሽ ነው ተጠምቀሽበት ነው የምትሉት። ምክንያቱም ሁሉ ነገሬን ወርሶታል። ጥምቀትም ያሁን የግሎሪ ጥምቀት ስንል ከግሎሪው ጋራ መልበስ ማለት ነው። ግልጽ ነው አይደል? የንስሐ ጥምቀት ስንል ደግሞ ዋው ዲፕ የሆነ ሪፔንተንስ ውስጣችን ሲመጣ ማለት ነው። ልክ እንደዚሁ የውሃ ጥምቀት ስንል ደግሞ ሙሉ ይወርሰናል ማለት ነው። የምትጠመቁበት ነገር ባህሪው እናንተ ላይ ይቀራል። አሜን። በውሃ ልጠመቅ፣ በዘይት ልጠመቅ፣ በእሳት ልጠመቅ ያ ጥምቀት እላይ ላይ ይጣበቃል። ልክ እንደዚሁ የውሃው ጥምቀት አንዳንዶችም እንደሚሉት በየጊዜው እንድንጠመቅ የሚያስፈልግ ነገር ሳይሆን
በልባችን አምነን ኢየሱስ ክርስቶስ ጌታ መሆኑን ካልካድን አልፈልገውም ካላልን በስተቀር ድጋሚ ጥምቀት ያስፈልገናል ብዬ አላምንም። ከዚህ ጠለቅ ያለ ቴዎሎጂ ያለው ሰው ያስፈልጋል ካለ ይጠመቅ፣ አትሊስት ምስክር ይኖረው እንጂ ችግር የለውም ለኔ። ነገር ግን ኢየሱስ ክርስቶስ ልክ ውሃ ውስጥ ሲገባና ሲወጣ ውሃው ምስክርነቱን ከያዘ በኋላ ማለት ነው ሰማይ ተከፈተ ላይ ሆነ። ከዛ በኋላ ኢየሱስ አዳት ሞመንት የማርያምና የዮሴፍ ልጅ መሆኑ ቀረ። ያ ፋይሉ ላይ ያለው ታሪክ ተደመሰሰ። በሚሞሪ ደረጃ አናቆም፣ በኢንፎርሜሽን ደረጃ አናቆም አላልኳችሁም። በአይደንቲቲ ደረጃ ግን ኢየሱስ ክርስቶስ ከዛን ቀን ጀምሮ he start to walk like እንደ እግዚአብሔር ልጅነት ክሌም ራሱ ማድረግ የጀመረው አባቴ እያለ የሚጠራው ዮሴፍን አይደለም። አባቴ ብሎ የሚጠራው እግዚአብሔርን ነው። አሜን። ስለዚህ የእግዚአብሔር ልጅነትን ፕሮክሌም አድርጎ የወጣበት ቦታ ነው። የሞደው ልጄ እሱ ነው፣ እሱን ስሙት የተባለበት ቦታ ነው። የትም ተጠመቁ። የቤት ገንዳ ውስጥ የተጠመቁ ሰዎች አውቃለሁ። ስዊሚንግ ፑል ውስጥ የተጠመቁ ሰዎች አውቃለሁ። ወንዝ ውስጥ የተጠመቁ ሰዎች አውቃለሁ። ቸርች የሰራችሁ ቢልዲንግ ላይ የተጠመቁ ሰዎች አውቃለሁ። የትም ተጠመቁ። በውሃ እስከ ተጠመቃችሁ ድረስ በልባችሁ ኢየሱስ ክርስቶስ ጌታ መሆኑን አምናችሁ በአፋችሁ እስከ መሰከራችሁ ድረስ የእግዚአብሔር ልጅነታችሁ ምስክርነት ይህ ውሃ ተሸክሞታል። በእናንተ ላይ ደግሞ ሌላ አይደንቲቲ ተከፈተ። ላይክ ከአልማዝ በቀልና ከመስፍን አርገው የመጣው ማንነቴ በታሪክ ደረጃ ተቀምጦ በክርስቶስ ያለኝ ማንነት ሊኖር ትንሳኤን አገኘ ማለት ነው። ከዚህ ተነሳ ከውሃ ጥምቀት በኋላ የማትችሉትን ነገሮች መቻል ትጀምራላችሁ። ቢኮዝ ውስጣችሁ አክቲቬት ማድረግ ጀምሯል። ለምሳሌ በራሳችሁ እግዚአብሔርን የመራብ ነገር ላይኖራችሁ ይችላል። ወይም ደግሞ ፓወርፉል የሆኑ ሚራክልስ ሳይንስ ኤንድ ወንደርስ በህይወታችሁ ፐርፎርም ላይ ይደረጉ ይችላሉ ከዛ በፊት። ምክንያቱም በሰው ማንነት ነው የኖርነው። ነገር ግን ከጥምቀት በኋላ ከክርስቶስ ጋር ከተባበረን በኋላ ግን ሳይንስ ኤንድ ወንደርስ የኛ መሆን ይጀምራል ማለት ነው። አሜን አሜን። አይታችሁ ማታውቁት ሰላም፣ አይታችሁ ማታውቁት ደስታን ኤክስፒሪየንስ ማድረግ የምትጀምሩት ከዛ በኋላ ነው። ቃል ያካፈለው ሰረገላው ላይ ቁጭ ብሎ ፊልጶስ ታዲያ አሁን እኔ እንዳልጠመቅ የሚከለከለኝ ምንድነው? ምንም የለም። ከጠመቀው በኋላ ደስ ይያለው እግዚአብሔርን እየባረከ ተመለሰ እና ደስታ አክቲቬት ሆነ። ጥያቄ ጠፍቶ ደስታ ሆነ። ስለዚህ that's why we have to baptize በውሃ ጥምቀት ራሳችን ሌላም ጠለቅ ያለ እንትን አለው ትምህርት አለው ማለት መጽሐፍ ቅዱሳችን ብዙ ስለሚያወራ ማጥናት ትችላላችሁ እናንተ። መንፈሳዊ ዓለም ቁልፎች ሰጥቻለሁ ነው ያለው ኢየሱስ ክርስቶስ ለጴጥሮስ። ከፍቶ ገብቶ ኤክስፕሎር ማድረግ የጴጥሮስ ኃላፊነት ነው። ስለዚህ አሁን እኔ ቁልፍ ነው የምሰጣችሁ፣ የተቀበልኩትን ቁልፍ ሰጣችኋለሁ። ገብቶ እዛ ቤት ውስጥ ያለውን ነገር ማየት ግን የእናንተ ኃላፊነት ነው። ስለዚህ የውሃ ጥምቀቱን ገብታችሁ እናንተ ማጥናት ትችላላችሁ። ሐዋርያት ሥራ ምዕራፍ 1 ቁጥር 5 ላይ 10:47 ላይ እነዚህን ነገሮች መመልከት ትችላላችሁ ማለት ነው። ስለዚህ የውሃ ጥምቀት ደግሞ የሪሌሽንሺፕ ባፕቲዝም ነው። ከእግዚአብሔር ጋር ላለን ህብረት እኔ I belong to Jesus ማለት ነው። ክርስቶስ ጋራ ተባብሬ ያለው ብለን የምናውጅበት ነው። ሃሌሉያ አሜን ነው። ከክርስቶስ ጋራ አይደንቲፊኬሽን የሚሰጠን የውሃ ጥምቀት ነው። አሜን። አሁን ከኔ ጋራ አይደንቲፋይ ለመደረግ ወይ አብረን መወለድ አለብን። አንድ ቤተሰብ ውስጥ አይደንቲፊኬሽን የሚሰጣችሁ እሱ ነው። አብረን መኖር አለብን። አብረን መማር አለብን። አብረን ማገልገል አለብን። አይደንቲፋይ የሚያደርገን ያደረግነው ነገር ነው። ልክ እንደዚህ የውሃ ጥምቀት ስናደርግ ከክርስቶስ ጋር አይደንቲፊኬሽን ይሰጣል። we're one family ከክርስቶስ ጋር አንድ ቤተሰብ ነን የሚለውን አይደንቲፊኬሽን ይሰጠናል። በምን ሪሌት አደረጋችሁ? አብረን ተጠምቀናል። በአብ በወልድ በመንፈስ ቅዱስም አብረን ተጠምቀናል። ፕሬዝ ጋድ። ስለዚህ ይሄ ከሱ ጋራ
ግንኙነትን የሚሰጠን ነገር ነው ማለት ነው። እሺ ወደ ሶስተኛው ነው አራተኛው ጥምቀት ሊሄድ። ጌታ ይባረክ። የመንፈስ ቅዱስ ጥምቀት ነው። the baptism of the holy spirit ልክ ነው። ኢየሱስ ክርስቶስን ልክ አዳኝ አድርገን እንደተቀበልን የመንፈስ ቅዱስ ማህተም ተሰጥቶናል። ፔንቴኮስት በምድር ላይ በወረደ ጊዜ ባለ 50 ቀን በደቀ መዛሙርቱ ላይ በወረደ ጊዜ ሁሉም በመንፈስ ቅዱስ ተሞልተዋል። ይሄ የመንፈስ ቅዱስ መሞላት፣ የመንፈስ ቅዱስ መጠመቅ፣ የመንፈስ ቅዱስ መያዣ ይሄ የተሰጠን ማንነት ማህተም ብቻ አይደለም። ኤቭሪ ዴይ ልንጠመቅበት የሚገባው ይሄ ዘይታቸው አልቆ በር የተዘጋባቸው አይነት ሙሽሮች ባዶ ጋን እንደሚሆን ለምሳሌ እኔ አሁን እናንተን ካገለገልኩ በኋላ ሄጄ እንደገና በመንፈስ ቅዱስ መሞላት አለብኝ እንጂ በትላንትና ሙሊት ዛሬ ልሰጣችሁ አልችልም። ስለዚህ በደንብ ይሄ ምድር በጣም መንፈስ ቅዱስን ያባክናል። ይሄ የዓለም ኑሮ፣ ጭንቀቱ፣ ሐሳቡ እነዚህ ሁሉ ነገሮች የእግዚአብሔርን መንፈስ በሙላአት ይኑርባችሁ ተብሎ የተጻፈው every time when you spend time with the Holy Spirit እየተሞላ ካላመናችሁኝ አንብቡ መጽሐፍ ቅዱሳችሁን፣ ካላንበባችሁ በልሳን ጸልዩ። ከዛ ጤም ያለ ነገር ሲመጣ ራሳችሁ ታውቁታላችሁ። ስለዚህ every day experience መሆን ያለበት ነገር ነው በመንፈስ ቅዱስ መጠመቅ። አንዴ በልሳን እንድትጸልዩ ያደርጋችኋል። ከዛ በኋላ ደግሞ በታላላቅ ልሳኖች እንድትጸልዩ ያደርጋችኋል። በመንፈስ ቅዱስ ስትሞሉ ወይም በመንፈስ ቅዱስ ስትጠመቁ ምናልባት ልሳናችሁ ባባባባባባባባባባ ከዛ ወይ እንንትና ሻራባ ጋላ ያራባ ያሉ ነው የሚጸሉት። የኔ ስተት ይሆናል። ሰይጣን ሁሉንም በመንፈስ ቅዱስና በልሳን የጸለየውን ሰው ሊያሳምነው የሚፈልገው ነገር ያንተ ስተት ነው የሚለው። ምክንያቱም አዎ ብላችሁ ከተቀበላችሁት በልሳን መጸለይ እንደምትቆሙ ያውቃል። በልሳን መጸለይ ካቆማችሁ ደግሞ ከሚሆንለት አንዱ ትልቁ ነገር የምታወሩትን ነገር ሁሉ መስማት ይችላል። ስለዚህ በልሳን መጸለይን እንደ ቲዮሎጂም እንደምንም አድርጎ ከሚቃወምበት አንዱ ትልቁ ምክንያት ከእግዚአብሔር ጋር ሚስጥርን እንዳትነጋገሩ ነው። ያንን ደግሞ በመንፈስ ቅዱስ መሞላት ከሚሰጠን ትልቁ ቁልፍ ደግሞ በልሳን መጸለይ፣ እሱ ደግሞ ከእግዚአብሔር ጋር ያለንን ሪሌሽንሺፕ እና ሚስጥራዊነት የሚያሳድግ ነገር ነው። አሜን አሜን። ስለዚህ በመንፈስ ቅዱስ መሞላት ሐዋርያት ሥራ ምዕራፍ 11 16 3 16ን ማየት ትችላላችሁ። ያ የክብሩንና መንፈሱን ተሞልተን በመንፈስ እንሞላ ማለት ነው። እቺን በደንብ ስሙ። ህይወታችን በድንቅና በተአምራት እንዲሞላ ያደርገዋል በመንፈስ መሞላት። ኢየሱስ ክርስቶስ በመንፈስ ኃይል ከገሊላ ከወጣ በኋላ ህይወቱ በሙሉ ሳይንስ ኤንድ ወንደርስ ነው የሆነው። መንፈስ ሲጠመቅ በርግብ አምሳል እሱ ላይ ፈሰሰ። ከዛ በኋላ ሙት ማስነሳት ጀመረ። ከዛ በኋላ እውር ማብራት ጀመረ። ከዛ ጉንድሽ መቀጠል ጀመረ። በኢየሱስም በመንፈስ ቅዱስ በመሞላት ሳይንስ ኤንድ ወንደርስ ቤታችሁን ይሞላዋል። ድንቃ ድንቆች፣ ተአምራቶች። ይሄ ባይዘው የአማኝ ሁሉ መብት ነው። የፎስ አገልጋይ መብት አይደለም። ድንቅ ተአምራት ምናምን የፎስ አገልጋይ መብት አይደለም። ያመኑት እነዚህ ምልክት ይከተላቸዋል ተብሎ የተነገረላቸው አጋንንትን ያስወጣሉ፣ በሽተኞችን ይፈውሳሉ። ምንድነው ሌላ የሚያደርጉት? በአዲስ ቋንቋ ይናገራሉ። እነዚህ ሁሉ የመንፈስ ቅዱስ መሞላት ምልክቶች ናቸው። ዛሬ ቸርች ውስጥ የመንፈስ ቅዱስ ሙላት እጥረት ያለባቸው ሰዎች ስላሉ በሳይንስ አያምሩ፣ በወንደርስ አያምሩ፣ እግዚአብሔር ድንቅ እንደሚሰራ አያምኑ፣ ታምራት እንደሚሰራ እንዴት እንደተሰራ በምን አውቃለሁ ይላሉ። እቺ የመንፈስ ቅዱስ እጥረት ትባላለች። we have to be baptized by Holy Spirit። ከዚህ ነገር ጋር ራሳችን አሶሺየት እንዲሆን ቤታችሁ በእንደነዚህ አይነት ድንቆችና ተአምራቶች እንዲሞሉ ካስፈለገ ይሄ ይሆናልና by the way የመንፈስ ሙላት ተሐድሶን እንደውም ያሳንሰው፣ አዲስነትን ያመጣል። ህይወታችሁ ላይ አዳዲስ ነገሮች መሆን ይጀምራሉ። አሜን። በጌታ ፍቅር ደግሞ ምነግራችሁ ከኤክስፒሪየንስ በልሳን ስትጸልዩ ትሞላላችሁ፣ ቃል ስታነቡ ትሞላላችሁ። እኔ አይ ሪሜምበር አንድ ቀን ኢትዮጵያ ጸጉር ቤት ሄጄ፣ አሁን ኢትዮጵያ ጸጉር ቤት ብዙ አልሄድም፣ ዶሚኒካን ጸጉር ቤት ነው የሚሄድ። ጠበስ አድርገው ይለቆኛል፣ ቶሎ መለሳሉ። ኢትዮጵያ ጸጉር ቤት 4 ሰዓት ይፈጃል። ቁጭ ትሉና ቀኑን ሙሉ ነው የምትውሉትና ኤኒዌይስ ይቅርታ አድርጉልኝ ጸጉር ሰሪዎች።
እና ባይብሌን እያነበብኩ ኢትዮጵያ ጸጉር ቤት ግን መንፈስ አለ ጥሩነቱ እሱ ነው። ምክንያቱም ረጅም ሰዓት ስላለ ባይብሌን እያጠናው የሆነ ነገር ከውስጤ ቡልቅልቅልቅልቅልቅልቅልቅ የሆነ ነገር ድብልቅልቅልቅልቅ ማላቀው ሳቅ ማላቀው ደስታ ምንም አላደረኩም። ባይብሌን እያነበብኩ መንፈስ ተሞላው። አሜን። በጌታ በኢየሱስ ስም ባይብላችሁን እያነበባችሁ መንፈስ ቅዱስ ትሞላላችሁ። ይሄ አይሆንም ካላችሁኝ ጴጥሮስ ሄዶ የእግዚአብሔርን ቃል እየሰበካቸና ያስተማራቸው እያለ ነው መንፈስ ቅዱስ የተሞሉት። ስለዚህ የእግዚአብሔርን ቃል ማንበብ የመንፈስ ጥምቀት ይሰጣል። ኖት ኦንሊ ዳት ደግሞ ይገርማችኋል፣ በልሳን ስትጸልዩ ደግሞ በመንፈስ ትጠመቃላችሁ። ሆዳችሁን ይዛችሁ የህይወት ውሃ ወንዝ ሆይ ፍለቅ እያላችሁ ያው እዚህ ነው እግዚአብሔር ያለው ታውቃላችሁ። የአብ የወልድ የመንፈስ ቅዱስ ማደሪያ ነን እና የሆነ ሰማይ ላይ ሄጄ አይደለም የምፈልገው እዚህ ገባና ሻፓላራባሪያስ ኤራባራጀለደለለ ጌቶቹን ሁሉ ከፍታለሁ። ውረሰኝ፣ ጥመቀኝ፣ ይሄን ስጋ ኮንትሮል አድርገው ጂባላራባዲና ማታካ። ያኔ የመንፈስ ጥምቀት ይሆናል። ያኔ ሪቫይቫል ይመጣል። ሰዎች ሪቫይቫልን ከውጭ ነው የሚፈልጉት። ቸርች መተው ነው ማግኘት የሚፈልጉት። አሁን የራስን ደፍነ ለምን ከሰው ትፈልጋል? ኦፕን ዩር ጌትስ። እናንተ የእናንተን ደጆች ክፈቱ፣ የህይወት ውሃ ወንዝ ከሆዳችሁ ይፈልቃል። ለዚህ ነው እነዚህ የተቀጣጠሉ ሰዎች አንድ ጉባኤ ላይ ሲገኙ በመንፈስ የተሞሉ ነድለውታል፣ ወንዝ ከፍተዋል። ከዛ ልክ አንድ ጉባኤ ስንመጣ ደራሽ ውሃ የሚሆነው እሱ ነው። ባይ ዘ ዌይ ክርስቲያኒቲ ሪስፖንሲቢሊቲ ያለበት። ፓስተሩ የተቀጣጠለ ምመን የሚሞቁት ነገር አይደለም። ክርስትና እንደሱ አይደለም። ክርስትና እያንዳንዳችን ልንገባበት እግዚአብሔር የሰጠን ደጅ ክፍት የሆነ ዓለም ነው። በዚህ ሳምንት ብዙ ጊዜ በመንፈስ ትጠመቃላችሁ። በችግር ተጠመቅን፣ በሐዘን ተጠመቅን። ለሱ ካባ ሽታችን ራሱ ድብርት የሚል ነገር ይዘን ዞረናል። አሁን ግን በመንፈስ ከመጠመቃችን የተነሳ wherever you go you carry that presence። በጌታ በኢየሱስ ስም የመንፈስ ጥምቀት ሆነልን ማለት። አሁን እንግዲህ ነግራችኋል። ወደ መሰረቱ ነው የምወስዳችሁ፣ ወደ መጀመሪያው ነገር። ክርስቶስን ስትቀበሉ ወደ አገኛችሁት ፍቅር ነው መመለሳችሁ። ስራው እናንተ ነው። በመንፈስ ለመጠመቅ ቃል ማንበብ ያስፈልጋል። በቀን 4 ቻፕተር ቤተክርስቲያን አዘጋጅታለናለች። እናንተ 8 አርጋችሁ ብሉት። ከዛ ልዩነታችን እንዲሁ ነው የሚያስታውቅ። ጌታ ይባረክ። ሃፒዬና ጆዬ ልጆች ሆነው ሃፒዬ ምግብ አይበላም ነበር። በጣም ያስቸግር ነው። ግቢውን ዞራችሁ 2 ጉርሻ ይጎርሳል። ከዛ ውጪ ሲወጡ ጆዬ ደግሞ ጌታ ይባርክ አንተ ታጎርሰዋለህ። በጣም ስለሆነ ለማጉረስ ከስር ራሱ ይበላል። አንተ ስታጎርሰው እሱ ከስር ይበላል። እና ውጪ ሲወጡ እሱ ነው ታላቅ ይባላል። ጆይ ሃፒ በጣም ዲፌንድ የሚያደርገው የነበረው ነገር በልጅነቷ መንፈስ ቅዱስ የማይሰራው ስራ የለም መቼም ሰውን ሲያሳድግ በጣም ዲፌንድ የሚያደርገው ታላቅነቱን ነበር። ነው እኔ ነኝ ታላቅ። ሰው ሁሉ አትመስልም ይለዋል። ለምን መሰለ? አይበላ። ያኛው ታናሽ ነው፣ በመብላት ግን አስመስሏል። ነግሬያቸዋለሁ። ብዙ በህይወት ማብራሪያ ውስጥ የምንገባው ካልበላን ነው። ከበላን ግን እህሉ ፊቱ ላይ ያስታውቃል ይላል ጎጃም። ቆንጆ አይልህም ጎጃም፣ እህሉ ፊቱ ላይ ሲያምር ነው የሚል። ከበላ ማንም ስለሚያምር ልክ እንደዚሁ በእግዚአብሔር ነገር ጢም ስንል እህሉ ፊትህ ላይ ያምራል፣ ያስታውቃል። በጌታ በኢየሱስ ስም በመንፈስ ትጠመቃላችሁ። ሌላው ስፒሪት ፊልድ የሆኑ መልእክቶችን መስማት በመንፈስ እንድትጠመቁ ያደርጋችኋል። ወሬ አይደለም መስማት። ስፒሪት ፊልድ የሆኑ መልእክቶችን፣ መንፈስ የተሸከሙ መልእክቶችን ደግሞ መንፈሱ ሙላአቱን እስከምታገኙት አታቆሙት። do you believe አንዳንድ ስብከት 5 እንደምሰማ ሰውየው ቀድሞ ሳይል አብሬው ለዋለሁ
ምክንያቱም ከመልእክቱ ጋር ያለውን መንፈስ ኢንጌጅ ማድረግ እፈልጋለሁ። አንዳንድ ስብከት አለ ሰምቼው ስጨርሰው ኢንፎርማቲቭ ነው፣ ኢንፎርሜሽን አገኘው ጨርሽ አልቋል። አንዳንዱ ግን ጃራ ባሪያ ኡሊ ሪቢ የሆነ የሚከፋፍትልኝ ደጅ አለ። ይሄ ማለት ነው። ይሄ ማለት እንዴት ነው? ብርሃንን እናያለን ይላል እግዚአብሔር ቃል። ስለዚህ ከአንድ ላይት ወደ ሌላ ላይት የሚወስደን እንደሱ አይነት ስብከቶች ስሙ። ሁሉ ነገር የእናንተን ጆሮ አይመጥንም። አንዳንዱ ነገር የመንፈሱን ሙላአት እንደ እንቦጭ ስሙን አገኘሁት። ጣና ላይ ነው አይደል የበቀለው? ውሃውን ድርቅ ያደረገው ግሪን ነው፣ መልካም ይመስል ግን እንቦጭ ነው። ውስጥ ያለውን መንፈስ ሳክ ያደርጋል። በተለይ ክርክሮች፣ ይቅርታ አድርጉልኝ ጴንጤዎች፣ የማይሆኑ ፕሪንሲፕሎች don't give your ears። ራሳችሁን አትታመኑት። እኔ መዝኜ እሰማለሁ አትበሉ። ሽሽ ነው የሚለው። እኔ ሜርሲን አላምናት። እኔ ይህን ትችላለች ብዬ አላምናት። እኔ አልችለውም ብዬ ነው የምሸሸው። እኔ አቅሜ አይፈቅድም። ምክንያቱም በቅንነት ያለኝን የመንፈስ ኮኔክሽን አጥፍቶ ድርቅ ከሚያደርገኝ እሸሸዋለሁ። ስለዚህ ስብከቶች ስሙ፣ መልእክቶች አድምጡ። ግን ምን አይነት መንፈስ ኬሪ ያደረጉ መንፈስ የተሸከሙ መልእክቶች ያስታውቋቸዋል። ገና ስትከፍቷቸው ይይዟቸዋል። ታግላችሁ አይደለም የምትወጡት። ትላ ከተቀመጥክበት አትነስ። ጌታ ሆይ እንደሱ አይነት አገልጋይ አድርገኝ ደግሞ በኢየሱስ ስም ነኝ። ይኸው እስካሁን ቁጭ ብላችኋል። አትሊስት አንድ ሰው አልወጣ። ሪማዱና ማጀላ ባሪያ ባጊሌ ቦራ ማራላ ባጂሬሌ ቦራ ባራላ ባሪ ዳራላላላላ ባሲቴሬሌ ቦሻ listen the message መጽሐፍ ቅዱስ ሲናገር ሚላ በተናገረኝ ጊዜ መንፈስ ገባብኝ ይላል። ስለዚህ ቃሉን ስታነቡ ይገባባችኋል። በልሳን ስትጸልዩ በመንፈስ ትሞላላችሁ። በሶስተኛ ደረጃ ደግሞ ቃሉን ስታነቡ በመንፈስ ትሞላላችሁ። በመንፈስ መሞላት ስለመሞላት ጥቅሶች ማአት ባይብል ላይ ያሉ። ጌታ ይባረክ። ጉግል ዘመን ላይ ናችሁ ያላችሁ ጎልጉሉት ታገኙታላችሁ። እኔ ግን ላይቱን ነው ልሰጣችሁ ያለው። ወደሚቀጥለው ጥምቀት እንሄድ። ጌታ ይባረክ። ይሄኛውን ጥምቀት በጣም ነው የምጠማው፣ በጣም ነው የምፈልገው። እናንተም እንድትኖሩ ተፈልገዋለሁ። ሮሜ ምዕራፍ 6:3 ከሞቱ ጋር የመተባበር ጥምቀት። አሜን። የሞት ጥምቀት ሮሜ 6:3 እቺኛዋ ጥምቀት ትንሽ የምታታግል ጥምቀት ናት፣ ግን አመታትን ፈጅተን ቢሆን እንደርስባታል። አሜን። የሞት ጥምቀት እስቲ ለኔ ብላችሁ አሜን በሉ። ሞቱ ልትለን ነው ወይ? አዎ ልላችሁ ነው። ሮሜ 6:3 እንግዲህ ጸጋ እንዲበዛልን በኃጢአት እየሰራን እንኑር ከቶ አይደለም፣ ለኃጢአት ሞተናል። ታዲያ እንዴት አድርገን ከእንግዲህ ከሱ ጋር እንኖራለን? ከክርስቶስ ኢየሱስ ጋር አንድ እንድትሆኑ የተጠመቅን ከሞቱ ጋር አንድ እንድንሆን እንደተጠመቅን አታውቁምን? ስትጠመቁ ከሞቱ ጋር አንድ ለመሆን ተጠምቃችኋል። አሜን። ስለዚህ ክርስቶስ ከአብ ክብር ከሞት እንደተነሳ እኛም እንዲሁ በአዲስ ሕይወት እንድንኖር በጥምቀት ሞተን ከእርሱ ጋር ተቀብረናል። በሞቱ ከእርሱ ጋር እንደዚህ ከተባበርን፣ እስቲ በልልኝ፣ በሞቱ ከእሱ ጋር እንደዚህ ከተባበርን በትንሣኤው ደግሞ በእርግጥ ከእሱ ጋር እንተባበራለን። ሃሌሉያ። ከሞት ጋር የመደረግ መተባበር። ምን አይነት ቃል ለሰማ ነው የመጣችሁት ካላችሁ ሐዋርያው ጳውሎስ ቀኑን ሙሉ እንገደላለን ይላል። ኖት ዋንስ፣ ቀኑን በሙሉ ከሞቱ ጋር እየተባበርን ስንኖር ይላል
ከትንሣኤው ጋር እንገለጣለን። ከሞትንለት አንዱ ነገር ኃጢአት ነው። ለኃጢአት ሞተናል። ለጽድቅ እንድኖር ከሱ ጋር ተነስተናል። ስለዚህ ኤቭሪ ዴይ ለስጋ ፍላጎት እንሞታለን። ኤቭሪ ዴይ ለነፍሳችን ምርጫ እንገደላለን። ከዛ በኋላ እንደዚህ የሞት ነው መሞት በትንሣኤ ጉልበት እንድንገለጥ ያደርገናል። ሃሌሉያ። አንድ ጊዜ ፓስተር ገኒ የዶክተር አለሙ ባለቤት ኦፊሻሊ ምሳሌውን ስትናገር ስለሰማዋት ብናገረው ችግር የለምና ጾም ጸሎት ጸልያ የጾም ጸሎት ከሚያደርገን አንዱ መሞት ነው ባይዘው። ምክንያቱም ስጋ ምግብ ይፈልጋል። ስትከለክለው እየገደልከው ነው። ስለዚህ አንዱ መሞቻ መንገድ ጾም ነው። አሜን። ሌላው መጸለይ ነው። ስጋ መተኛት ይወዳል፣ መዞር ይወዳል እና ቁጭ በል 5 ቀን ከቤት አንወጣም ብለት አስቀምጠዋል። መሞት ማለት እሱ ነው። የሆነ ሟች ትውልድ ይነሳል። አሜን። ለራሳችን ፍላጎት ሞተን ለጽድቅ ምንኖርበትና እሷ 7 ቀን ነው ምናምን ያለ ምግብ በውሃ ፋስቲንግ ላይ ነበረች። 7ኛው ቀን ሲፈጸም አንድ ሴት ስልክ ደወለችላት። የደወለችላት ሴት እኔ እየጸለይኩ ነበር አለቻት። ምንድነው የምትጸልይ? ጌታ እንዲወስድሽ አለቻት። ነፍ አይነት ኮመመን አለ እናንተ ስለማታውቁ ነው እንጂ እስቲ አገልጋዩኑ ታቋቸዋላችሁ። ነፍ አይነት መመን አለ፣ ብዙ አይነት መመን ነው ያለው። እና ደወለችን እንድትሞቺ፣ ምክንያቱም የባለሽ አገልግሎት ሞር እንዲወጣ አንቺ መሞት እንዳለብሽ፣ ስለዚህ እኔ እንድትሞቺ ጥሩነቱ አለቻት። ገኒ ሞቼ ያገኘሽኝ ሳልሞት አግኝተሽኝ ቢሆን ኻኒ ያለቅሽም ነበር አለች። ቀኑን ሙሉ እንገደላለን። ኢየሱስ መስቀል ላይ አይደለም የሞተው። አልሞተም መስቀል ላይ አላልኩም፣ በደንብ ስሙኝ። ከዛ በፊት ሞቷል። እንደሚታረድ በግ በሸላቾቹ ፊት አፉን አልከፈተም፣ ምላሽ አልሰጣቸው፣ ራሱን ዲፌንድ አላደረገ፣ ዝም አለ ይላል። በዚህ ከመስቀል ሞት የዝምታ ሞት ይበልጣል። በጣም ከባድ ሞት ነው። እንደውም ጴጥሮስ አላቸው ጆሮ ሲቆርጥለት እንዴ አለው፣ እኔ እኮ ብፈልግ ሌጊዮን አስጠና አውቄ ነው ዝም ያልኩት። ኢራባጂ ሊራናናስ ያ ገዳይ ሰዎች አካባቢ ትኖራላችሁ። አንዳንዴ ይወጓችሁ ጠረክሱ አንተ ከዛ የቻይና ኢየሱስ ትሆናለህ። ፊልም ሲሰራ ጎኑን ሊወጉት ሲሉ እኔ እውነተኛው አይደለም ብሎ ወረዳሉ ከመስቀል ላይ እና በካራቴ መታቸዋሉና ብዙ ክርስቲያን የቻይና ኢየሱስ ነው። ከሞቱ ጋር መተባበር ግን ካለብን ምን ያደረጉ እንደሆኑ እንኳን እያወቃቸው ዝም ስትሉ ከትንሣኤው ጋር ተተባበራላችሁ። ሶ የሞት ጥምቀት ማለት ስጋ የሚፈልገውን እየከለከለ አንድ ጊዜ የሆነ አምባጓሮ ውስጥ ከተቱኝና መልስ ስጪ ያሉኝ። አንተ እንዲህ ያረከው፣ አንቺ እንዲህ ያረክሽው፣ አንተ እንዲህ ያረከው ብሎ መውጣት ይቻላል፣ ግን ሞት የለውም። የዛን ቀን መሞት መረጥኩ። ይኸው በትንሣኤ ኃይል እኖራለሁ። ከሳሾቼ እስካሁን የሉ፣ የት እንዳሉ አላውቅም። እኔ ግን በትንሣኤ ኃይል አለሁ። ከሞቱ ጋር ከተባበር ከትንሣኤው ጋር እንተባበራለን። ግን የምትገደሉት ኃጢአትን በማድረግ እንዳይሆን፣ የምትከሰሱት በተከሰሳችሁበት ነገር ላይ እውነት ሆኖ በመገኘት እንዳይሆን፣ እሱ ንስሐ ጥምቀት ነው የሚያስፈልገው። በሌላችሁበት ነገር ግን ሲደረግ ከሞቱ ጋር እየተባበራችሁ፣ ከሞቱ ጋር ከተባበርን ከትንሣኤው ጋር እንተባበራለን። እቺ ሮሜ 6ን እና አስለምዱት ይሄንን ስጋ። አሁን ዛሬ ሞቻለሁ ብላ ድም አልኩ። ኖ ኤቭሪ ዴይ ይመጣል። አሪፍ መግደያ ቦታ ከፈለጋችሁ ደግሞ ሜሬጅ ነው። መብቴ ነው ብላችሁ የገባችሁት ነገር አለ። ነገር ግን ጌታ ይመጣና ዶንት ዱ ዳት፣ መብትሽ አይደለም። you have to submit, you have to express the love of Christ።
ባልየው የማስገዛት መብት የለውም ባይዘወይ ሚስትየው ግን የመገዛት ግዴታ አለባት ሚስትየው ወዳዳኝ ብላ ፋይት የማረክ መብት የላት እሱ ግን የመውደድ ግዴታ አለበት ኤቭሪ ዴይ ከምንገደልባቸው ቦታዎች አንዱ ቸርች ነው አሜን ሜሬጅ ነው ሁለተኛው ቸርች ነው ተገደሉበት ቦታ ቸርች ነው በየቀኑ ከምትሞቱበት ምክንያቱም ብዙ አይነት ሰው ስላለ በመረብ ስለተመሰለች ጊንጡም ባቡም አሳውንም ነው ቸርች የምትይዘው ስለዚህ የተለያየ አይነት ባህሪ ያለው ግን መጽሐፍ ቅዱስ ሲናገር ፍናና ሐናን የምታስለቅሳት የት ነበር የትም እኮ አይገናኙ ጎረቤት አይደሉም ህልቃና ጌታ ይባርከው እሷን ስዋኒ ያቺኛው እንትን ያኖረው አንድ ሰፈራ ግን መቅደስ መስዋዕት ላይ ይገናኛሉ ምን የሚያገናኛቸው ነገር የለም መስዋዕት ታስመራትና ታስለቅሳት ነበር እሷ ግን ምንም አትላት ገብታ ትጸልያለች ፋይናሊ 7 ምናምን የወለደችው ልጅ እንኳን ለቃሚ ብቻ ሲሆኑ የሷ ልጅ ግን ያገር ነብይ ሆነ የትንሳኤ ጉልበት ማለት ያ ነው እናንተ ውጊያን ሳትዋጉ ለእግዚአብሔር የተዋችሁ ከዛ እግዚአብሔር እናንተን በትንሳኤ ጉልበት የሚገልጥበት ቦታ ማለት ነው ሌላ አሪፍ የመሞቻ ቦታ ቤተሰብ መካከል ነው ያንተን ልቀት ያንተን ቅባት ያንተን ችሎታ ማያይ ህዝብ መካከል ስትኖር ዝም ትላለህ እንደሚታረድ በግ እኔ ኮ የንትን መስሪያ ቤት ማናጀር ነኝ እኔ ኮ ገቤ ይሄ ነው አልሞትክም ግን እልፍ ስትል ባይዘው ድብ እንደገደለ አንበሳ እንደገደለ ለኤልያብ አልነገረው አይገባው ዞር ነው ያለው ሪራራራራ ሺረረረረረረረረ ዳዊት ሳኦልን ዋሻ ጫፍ ላይ አግኝቶት የመግደል መብት ነበረው ዳዊት ግን ውስጡን የገደለው ኖ በሞት አትነግስም ብሎ ዳዊት ለራሱ ነገረው ሞተ ዛጋ በትንሳኤው ተገለጠ እናገራለሁ 2027 ስንገባ ብዙ ነገር ሞቶ የትንሳኤው ጉልበትኛ ላይ ይገለጣ ስለዚህ ፕሮሰስ ነው ንገሯት ሞተሻል በሏት ለራሳችሁ ሞተሻል በሏት በትንሳኤው ኃይል መገለጥ ምን ይችላል አንድ ትልቅ እግዚአብሔር ሰው ሚስቱን አልጋ ላይ ከሌላ ወንድ ጋር ያዛት እንትን ገባውና ምንድነው መታጠቢያ ቤት ገባውና መስታወት ላይ ቆሜ ስሙን እየጠራ ያያዘው ሰው ከበደ ቢሆን ከበደ ሞታሃል ከበደ ሞታሃል ልክ እኮ አይደለችም እዩት ብሎ ማጋለጥ ይችላል ያደረገው ነገር ግን ገብቶ ከበደ ሞታሃል ከበደ ሞታ ለራሱ ነገረው የሚገርማችሁ የኔሽን አባት ነው ለዛ ሞቶ አሁን የኔሽን አባት ከበደ ግን አይደለም ስሙ መናገር ስላልፈለኩ ነው ሁላችሁ የምታውቁት የትውልድ አባት ነው ነገር ግን ለራሱ ገብቶ ነገረው ሞት ለትንሳኤ ያመቻቻቸዋል ሞቶ መቅረት የፈለገ ይታገል ነገር ግን ኤቭሪ ዴይ ለኃጢአት እንሞታለን ለአኪዩዜሽን እንሞታለን እንደገናም ደግሞ ለሚያሳድዱን እንሞታለን ከትንሳኤው ጋራ እንነሳለን ይሁና አንተ ያሰብክልኝ ይሁና የወደድክልኝ ይሁና የፈቀድክልኝ ይሁና አሜን ይሁንልኝ እስቲ አጠገባችሁ ያለውን ሰው እንዳትረሱት ስለምፈልግ ነው የቻይና ኢየሱስ አትሁንብኝ በሉት ጌታ ኢየሱስን መሰለው በለው ሃሌሉያ ከንትን ይወረድን ራስ አየዋለሁ ምናምን የምንለው ነገር አይደለም የሚሆነው ይሄ ደግሞ የሚያደርግልን ለትንሳኤ ያዘጋጀናል የትንሳኤው ኃይል በእኛ እንዲገለጥ ያደርግልናል ሃሌሉያ ሃሌሉያ ቀን በቀን እንገደላለን አለ ሐዋርያው ጳውሎስ የአንድ ቀን ሞት አይደለም
የምትፈልጉትን ማለት የማትችሉበት ቦታ ማለት ነው። ለራስ መኖር መሞት ማለት ነው። ለኃጢአት መሞት ማለት ነው። እሱ ለሪዘሬክሽን ያዘጋጀናል። ሞት እንኳን አይዛችሁ። ኢየሱስ ክርስቶስ ጌታ ነው። ይሄ እንግዲህ ጀርኒ ነው። እንሳሳታለን። ደግሞ እቺ እንሳሳታለን ያልኳትን ቃል ብቻ ይዛችኋት ያው እንግዲህ እንሳሳታለን ስለተባለ አንዴ ልበለውና don't do that by the way ቃል ይፈተናል። አሁን ይሄን ቃል ሰማችኋል? ያለ ይኖራል፣ የሚመጣም ይኖራል። just remember this word። ለመሞት ተጠርተናል። ቀኑን ሙሉ እንገደላለን። ስንገለጥ ግን የትንሳኤውን ጉልበት እንመስላለን። አካባቢያችን ሞት ጉልበቱን ያጣል። ትንሳኤ ሲኖር ሞት የለም። ልክ ብርሃን ሲኖር ጨለማ እንደሌለ፣ ትንሳኤ ሲኖር ሞት የለም። እስቲ በሉልኝ። የአራት ቀን ሬሳ ከመቃብር ምስስ ብሎ ኢየሱስ ሲመጣ ምስስ ብሎ ይወጣል። ሊቀበር በቃሬዛ እየሄደ ያለ ልጅ ብድግ ይላል። ለምን ብትሉ ትንሳኤ አለ እና we carry the presence። ይሄ የትንሳኤን presence ግን carry ማድረግ የምንችለው ለመሞት ከሞቱ ጋር መጠመቅ ፈቃደኛ ከሆነን ነው። የሞት ጥምቀት ሪጀክት አድርጎ የትንሳኤ ጉልበት እኔ ላይ ማኒፌስት ያደርግ ማለት አይቻልም። አሜን። የትንሳኤው ፓወር ውስጣችን አለ። እውነት ነው አለ። መውጫው አንተ ስትሞት ነው እሱ ማኒፌስት የሚያደርገው። ፕሬዝ ጋድ። አንድ የመጨረሻ ነግሬያችሁ ልጨርስ። within 6 minutes ከቻልኩ ሁለቱንም ጨርሰዋለሁ። ባፕቲዝም ኦፍ ፋየር የእሳት ጥምቀት። አሜን። በመንፈስ ቅዱስና በእሳት ተጠመቃችሁ ይላል። በመንፈስ ቅዱስና በእሳት ተጠመቃችሁ። አስታጥቀኝ በኃይል ሙላኝ በመንፈስ አንድደኝ በእሳት ቀባኝ በቅባት። ይሄ መዝሙር የት እንደምሰማው ሁሉ አስታውሳለሁ። አልሚዬ ቡና እያፈላች መኝታ ቤት አልጋዬ ላይ ተኝቼ እኔ ቡና ጠጪ ስትለኝ እያለቀስኩኝ እኔ አሁን ሌላ ቡና እየጠጣው ነው ዶን ኮል ሚ ያልኳት ቀን አስታውሰዋለሁ። አስታጥቀኝ በኃይል ሙላኝ በመንፈስ አንድደኝ በእሳት ቀባኝ በቅባት። ጌታ በምድራችን የምትሰራው የምትከብርበት ጊዜያቱ አሁን ነው። መከሩ ብዙ ነው የሚሰበሰበው የመከሩ ጌታ ብትቀባኝ ምነው። አስታጥቀኝ በኃይል ሙላኝ በመንፈስ አንድደኝ በእሳት ቀባኝ በቅባት። ምናልባት የዛሬ 30 ዓመት እንዲህ ቴፕ በምትገለበጥበት ጊዜ ማለት ነው። እንዳትረሱ ግን ለኢንፎርሜሽን ያህል አሁንም 21 ነኝ። ግን የዛሬ 30 ዓመት የሰማሁትን መዝሙር ነው የምነግራችሁ። ኢየሱስ ክርስቶስ ጌታ ነው። ባፕቲዝም ኦፍ ፋየር። ይሄ ፋየር ባፕቲዝም ሲመጣ የሌለ የቅድስና ህይወት ይሰጣል። ገለባን ይበላል። የተከፋፈለ ልሳን በእሳት አምሳል በእነሱ ላይ አረፈ ይላል። so there is a baptism of fire። ፒውሪፋይ ያረጋቸዋል። ወርቅ በእሳት ይነጠራል። ፋየር ስትሉ የእግዚአብሔር እሳት ስትሉ ገለባን ይበላና ካራታችሁ ይጨምራል። ጎልድነታችሁ እየጨመረ ዳይመንድነታችሁ ፒውሪፋይ የሆነ ይመጣል። የሆነ ሰው አለ ፋየር ኦፍ ጋድ የሚል ሃሌሉያ ሃሌሉያ። that's by the way fire the nature of God ነው። ምክንያቱም መጽሐፍ ቅዱስ ሲናገር እግዚአብሔር የሚባላ እሳት ነው ይላል። ስለዚህ ከሱ እሳትነት ጋር ከተጠመቀን አብረን እንለኮሳለን ማለት ነው። እሳት ከሚያደርገው ነገር ደግሞ ፒውሪፊኬሽን ነው። by the way አንድ ኔሽን የእግዚአብሔር እሳት ሲያገኛት ህዝቡ ካልቸሩ ቅዱስ
ስርዓቱ ቅዱስ፣ ንግግሩ ቅዱስ፣ ሰው የማክበሩ ነገር ቅዱስ። በጌታ በኢየሱስ ስም የእሳት ጥምቀት በእግዚአብሔር ቤተክርስቲያን ላይ ይሁን፣ በቅዱሳን ላይ ይሁን። ሰው እሱን መምሰል የሚባለው መልክ የሚመጣው by the baptism of the fire of God ነው። አሜን። ይሄ በህይወታችሁ ላይ አይታችሁት ተለማምዳችሁት የማታውቁትን አይነት ቅድስና ያመጣል። ያ ደግሞ የእግዚአብሔር ኔቸር ይሄ ፋየርነቱ በእናንተ ላይ እንዲታይ ያደርጋል። ኃጢአተኞች እናንተ መቅረብ አይችሉም የሚባል እሳት ነው ይላል። like እንደዚህ ክፋት ተንኮል ምናምን አስበው ሲመጡ አይችሉም መቅረብ because እናንተ በእሳት ስለተጠመቃችሁ ያንን ተንኮሉ ይበላዋል እሳቱ። that's why we have to be in fire። ሁሌ በባፕታይዝ መሆን ያለብን ዛሬ at least በውሃ መጠመቅ። ሁለተኛውስ ምህረት። አይ እሳት ሶስተኛው ነው አላልኩም። ጌታ ይባረክ። በመንፈስ መጠመቅ። ሌላስ በሞቱ መጠመቅ። አሁን ደግሞ በእሳት መጠመቅ። አሜን። እንዴት ነው በእሳት የምንጠመቀው? the same principle መጸለይ በልሳን፣ የእግዚአብሔርን እሳት መጥራት፣ ፒዩሪፋይ ሚ ማለት፣ ባፕታይዝ ሚ ማለት። በቃ ሃሌሉያ። እሳት አነጋጋሪ ነገር፣ እሳት አትራክሽን ፓወር አለ። ሙሴ ቁጥቋጦ እየነደደ ለምን እንደማይቃጠል ብሎ ነው የሄደው። ሰዎችን ወደ ጥሪ የሚያመጣው የምትሸከሙት እሳት ነው። አሜን። እኛ ላይ የሚነደው እሳት ነው ከተማ የሚጠራው። እሳት ማስታወቂያ አይፈልግም። ባይዘው when you are in fire እኔ ቦታ አልሰጡኝም፣ እኔ እንዲህ ያላረጉልኝ የምትሉት ነገር አይደለም። ያ እሳት ራሱ ከተማ ይጠራል። እግዚአብሔር በእግዚአብሔር ፍጹም ሙላት ቤተክርስቲያን ላይ፣ በምድሪቷ ላይ፣ በከተማ ሁሉ እሳቱን ያንድድ። እሳቱ ይንደድ። የእግዚአብሔር እሳት ይንደድ። ፒዩሪፋይ ያድርገን። አሜን። ደግሞ እግዚአብሔር የሚመልስበት እና ይሄን አትርሱት። የተጠመቃችሁበት ነገርን ነው የምትሸቱት። የተጠመቃችሁበት ነገር ነው ኢፌክት እናንተ ላይ የሚታየው። ለምሳሌ የእሳት ጥምቀት ውስጥ ከቀባን እሳት ከሚያደርገው ነገር አንዱ ወርቅ ከገባበት አፈሩን በልቶለት የወርቁን ጥራት ያወጣለታል። ገለባ ከበላው እዛው አቃጥሎ ይጨርሰዋል። የእሳት ስራው ይታያል። እሳት ሽታል፣ ይሸታል፣ ይናገራል። ስለዚህ ያ ነው እንግዲህ የእግዚአብሔር እሳት የሚሰራው። የእሳት ጥምቀት ይሁን። እነዚህ ነገሮች ጻፏቸው ብያቸዋለሁ። ሁሉ ቀን ደግሞ ጸልዩዋቸው። አጥምቀኝ በሉት፣ ያጠምቃል። አሜን ኢን ጂሰስ ኔም። በመጨረሻ ያለውን ጥምቀት ነግሬያችሁ ልጨርስ። የዩኒቲ ጥምቀት፣ የህብረት ጥምቀት። አንደኛ ቆሮንቶስ ምዕራፍ 12-13 ላይ ባፕቲዝም ኦፍ ዩኒቲ። ይሄ ትልቅ ፓወርፉል የሆነ ከረንሲ ነው። በዚህ ነገር መጠመቅ እንደ ባልና ሚስት ካልቻልን፣ እንደ ቤተክርስቲያን አገልጋዮች ካልቻልን ብዙም ይጎልብን ነገር አለ። የዩኒቲ ጥምቀት። ለዚህ ነው ሐዋርያ ጳውሎስ ይሄንን ጥምቀት ስለሚያውቀው የመንፈስን አንድነት ለመጠበቅ ትጉ ይላል። ምክንያቱም የባፕቲዝም ኦፍ ዩኒቲ በህይወታችን ላይ የሚሰራ ነገር ስላለ። አካል ብዙ ብልቶች ቢኖሩትም አንድ አካል ነው። ነገር ግን ብልቶች ብዙ ቢሆኑም አካል አንድ ነው። ክርስቶስ እንደዚሁ ነው። አይሁድ ወይም የግሪክ ሰዎች ብንሆን፣ ባሪያ ወይም ነፃ ሰዎች ብንሆን፣ እኛ ሁላችን በአንድ አካል እንድንሆን በአንድ መንፈስ ተጠምቀናል። ሁላችንም አንዱን መንፈስ እንድንጠጣ ተሰጥቶናል። አካል የተሰራው ከብዙ ብልቶች እንጂ ከአንድ ብልት አይደለም። እግር እኔ እጅ ስለሆንኩ የአካል ክፍል አይደለሁም ቢል ይህም በማለቱ የአካል ክፍል መሆኑ ይቀራልን? ጆሮም እኔ ዓይን ስላልሆንኩ የአካል ክፍል አይደለሁም ቢል ይህም በማለቱ የአካል ክፍል መሆኑ ይቀራልን? አካል በሙሉ ዓይን ቢሆን ኖሮ መስማት ከየት ይገኝ ነበር? አካል በሙሉ ጆሮ ቢሆን ኖሮ ማሽተት
ከየት ይገኝ ነበር? ነገር ግን እግዚአብሔር እንደወደደ እያንዳንዱን በየቦታው መድቦታል። ሁሉም በአንድ ብልት ቢሆን ኖሮ አካል ከየት ይገኝ ነበር? እንግዲህ ብልቶች ናችሁ፣ አካል ግን አንድ ነው። ሃሌሉያ። አሁን ወደዚህ አካል ልቀጥል። ምን አልከኝ? አዎ የግሪክ ሰዎች ብንሆን ባሪያዎች ብንሆን ጨዋዎች ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል። የስ ከየትም እንምጣ ማንም እንሁን፣ አይሁዳዊ ቢሆን በጣም ህግ አክባሪ በመጀመሪያ የተጠራው ኔሽን እኔ ነኝ ባይ በራሱ ነገር ትምክት ያለው ማንነት ያለው ነው። እንደገናም ደግሞ የግሪክ ሰው ፈላስፋ ነው። እነሱም ይሆኑ የተማርነን እናቃለን፣ በማይንድ ካፓሲቲያችን በጣም ኃይለኛ ነን ይላሉ። ሃሌሉያ። ባሪያው ደግሞ የበታችነት ይሰማዋል። እኔ እንኳን ለዚህ አልበቃም ባሪያ ነኝ ግን በክርስቶስ አምኛለሁ ይላል። ሌላኛው ደግሞ እሱን አይቶ አንተ ባሪያነት አሳዝናለ፣ እኔ ግን ነፃ ነኝ፣ እኔ ማንም ገዝቶኛ አቅም የሚል አለ። እነዚህ ሁሉ እኛ ሁላችን አንድ አካል እንድንሆን ባሪያውም የግሪክ ፈላስፋውም አይሁዳዊውም ጨዋውም አንድ አካል እንድንሆን በአንድ መንፈስ ተጠምቀናል። ያ መንፈስ አንድ አካል እንድንሆን የሚያጠምቀን ነው። ሁላችን በአንዱ መንፈስ እንድንጠጣ ተሰጥቶናል። የዩኒቲ ጥምቀት ነው። ስለዚህ ቤተክርስቲያን በልዩነት ጉልበት የላት፣ ብልት ብቻ ነው የምትሆነው። ብልት ብቻውን ደግሞ ያስፈራል። እዚህ ጋር አንድ እግር ተቆርጦ እዚህ ጋር ወድቆ ብታዩ በኢየሱስ ስም እያላችሁ ነው የምትሸሹት። እኔን ግን አትሸሹኝም። ሁሉም አሴምብሊ ሆኖ አካሉ ላይ ተገጣጥሞ ስለተቀመጠ፣ አንድ እግር ግን እዚህ ጋር ተቆርጦ ቢቀመጥ በኢየሱስ ስም ልጆች ካላችሁ ራሱ ልጆቹ እንዳያዩ ብላችሁ ነው የምታሸ። ብልት ብቻውን አይከብርም። ብልት ክብሩ አካል ውስጥ ከቸርች ከህብረት ከዩኒቲ ራሳችንን መነጠል ስንፈልግ ብልት እየሆነን ነው፣ እያስፈራን ነው። ምንም ጥቅም የለውም። ነገር ግን አካል ውስጥ መተባበር ስንጀምር ከአንዱ መንፈስ እንጠጣለን። ትልቁ ጥምቀት የመንፈስ ጥምቀት ከሚሰጠን አንዱ የአካል ጥምቀት ነው። አሜን። ስለዚህ አንዳንድ ሰው ቸርች ውስጥ እንደ ብልት ነው የሚኖረው፣ እንደ አካል አይኖርም። ለሌላው ሰው ምንም ግድ የለውም። አንድ አካልንም ቢውልድ ለማድረግ አይሰራም። ብልቶች ሊያረገን ነው የሚሰራው፣ ግን ጥልጥል ሊያደርግ በዘር በቋንቋ በትምህርት ደረጃ ፈጽኒ ሐዋርያው ጳውሎስ ሲጽፎ በጣም ነው የገረመኝ። ይሄንን ሳነበው ህግ፣ ስርዓት፣ ደንብ፣ ሀብት፣ መጠራት አለን የሚሉ አይሁዳውያኖች አሉበት። ተምረናል፣ አምሯችን ፕሮፌሽናል ነን የሚሉ ግሪካውያን አሉበት። እኔ ደግሞ ባሪያ ነኝ ምንም የለኝም የሚል ደግሞ ባሪያ አለበት። እኔ ደግሞ ምንም እኔ እናንተ ፍልስፍና ውስጥ እኔ ህግም መሰጠት ምናምን የሚባል እኔ ባሪያ ሞኝ ያላቅ ነፃ ሰው ነኝ ደግሞ የሚል አለበት። ሁላችን ተጠርተን ወደ አንዱ አካል በዩኒቲ ለመጠመቅ ተጠርተናል። አጠገባችሁ ያለውን ሰው አካል ነን እንጂ ብልት አይደለንም በሉት። አካሉ ደግሞ አይገርማችሁም? ክርስቶስ ነው። ወደሱ ነው የምንተከለው፣ ወደሱ ነው የምንመጣው። ስለዚህ ቤተክርስቲያን በዩኒቲ ውስጥ ስትሆን የአካሉን መልክ ትይዛለች፣ አካሉን ቢውልድ ታደርጋለች። ስንለያይና ስንበታተን ግን ትክክለኛ ያልሆነ ነገር ላይ እንሆናለን ማለት ነው። ይሄ ለምን ያዘጋጀናል ብላችሁ ካላችሁ እንደ አካል ስንቀመጥ ለበረከት ያዘጋጀናል። እንደ አካል ስንጠመቅ አንድ ወደ መሆን ስንመጣ ለብሌሲንግ ያመቻቻል። አንድ ቋንቋ፣ አንድ ልብ፣ አንድ ሐሳብ ሲኖረን የምናደርገውን ነገር አንከለከልም። ለዚህ ነው ሰይጣን ያንን ዩኒቲ ለመምታት እሱ ጨዋ ነው ይለናል፣ ይሄኛው ደግሞ ባሪያ ነው። አይ ብዙ ከባሪያ ጋራ እኔ ብረቴ፣ ይሄኛው ደግሞ በጣም ስርዓት ያበዛል፣ እኔ አለው ባይ ነኝ ይላል። ይሄኛው ደግሞ አልተማረም ይላል። ይሄ እንደዚህ ክፍልፍል ሊያደርገንና ራስ ከሚሆነው ጌታ የሚመጣውን በረከት ሉዝ እናደርጋለን። ይሄ ስብከት ለባልና ሚስት ነው። ይሄ ስብከት ለቤተ ክርስቲያን፣ ይሄ ስብከት አብሮ ለሚያገለግሉ ሰዎች።
ዩኒቲ ብሌሲንግ ያመጣል። ብሌሲንግ አትራክት ያደርጋል። ኢቭን መጸለይ የለባችሁ፣ ይፈሳል። ባርከኝ ሳትሉ ትባረካላችሁ። ምክንያቱም ብልት ግን በረከት የለው ሞገስም የለው። ስለዚህ የምንጠመቀው ወደ ዩኒቲ ነው። ዛሬ ልባችሁን ንስሐ ማለት ምን ነው? መመለስ ማለት ነው አይደል? እኔ ለዩኒቲ ነው የምጠመቀው፣ የምስማማበትን ነው ማደርገው ብለን ስንል ፕሮቴክሽን ሁሉ አለ። ለምሳሌ ሳራና አብርሃም ትልቁ ብሌሲንጋቸው ባይዘው ዩኒቲያቸው they're very blessed በዩኒቲ like የዩኒቲያቸውን ጉልበት ሚስቱ አይደለውም በይ ብሎ ለሚስትነት ስትማረክ ሁሉ ሚስጥር ባለማውጣት የተባበረችው ሰው ናት። ያ ዩኒቲ ምግብ አዘጋጅ ሲል ደግሞ አንተ ያገኘውን ሁሉ ወደ ቤት ትጎትታለህ አይደለም የምትለው። ኦኬ ያ የመተባበር መንፈስ በሰው እድሜ የማይሆን ነገር እነሱ ቤት አደረገላቸው። መልአክ ቤታቸው ገብቷል። ሶስቱ ስላሴዎች ቤታቸው ገብተዋል። ዩኒቲ የሚሰራው ነገር እሱ ነው። በ100 ዓመት ልጅ ወልደዋል። ዩኒቲ የሚሰራላችሁ ነገር እሱ ነው። ዩኒቲ የሚሰራላችሁ ነገር ያላየውን ሰው ምርጥ ሴት ሚስት የሚያመጣ ግሎሪ አምጥተው ቤታቸው ሀብት ተፈልፍሏል። ጦርነት ሄደው አሸንፈዋል። ባሪያዎች ተወልዶ ተዋጊዎች ሆነው ትሬንድ ሆነዋል። ዩኒቲ ባፕቲዝም ኦፍ ዩኒቲ። ይህን ብዬ ልጨርስ። በሁሉም በየቀኑ ጸልዩ። እግዚአብሔር በክብርህ አጥምቀኝ በሉት። የንስሐ ጥምቀት ስጠኝ፣ ልቤ ድንድን አይበል፣ ሳጠፋ የማይገባኝ ሰው አልሁን። ጊቭ ሚ ዘ ባፕቲዝም ኦፍ ሪፔንተንስ እያላችሁ ጸልዩ። ሌላው የውሃ ጥምቀት ያልወሰዳችሁ ሰዎች የውሃ ጥምቀት ውሰዱ። የውሃ ምስክር ይኖራችሁ። ኦኬ የመንፈሱ ምስክር አላችሁ፣ የደሙ ምስክር አላችሁ፣ የውሃው ምስክር ይኖራችሁ። በሁለት በሶስት ምስክርነት ይጸናል። ያኔ የእግዚአብሔር ልጅነታችንን አክቲቬት የምናደርግበት ስርዓት ሳይሆን የመንፈስ ጉልበት ያለበት ቦታ ነው ማለት ነው። ስነ ስርዓት አይደለም የምናደርገው፣ መንፈሳዊ ተግባር ነው የምናደርገው ስንጠመቅ። ኢየሱስ ምን አለ? ሕግን ሁሉ እንድንፈጽም ይገባናል። ምስክርነቱን በሶስት በደሙ እኮ ኪዳኑን ያጸናዋል። መንፈሱ ከሱ ጋር ነው። እንደገናም ደግሞ በውሃ ያንን ጥምቀት አጸና። እሱ ብቻ ሳይሆን ደግሞ ባፕቲዝም ኦፍ ፋየር ያስፈልገናል። እግዚአብሔር ባፕታይዝ ሚ ዊዝ ዮር ፋየር። አቤት 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 አቤት! ቸርች ፋየር በሆኑ ሰዎች ብትሞላ አቤት! አሁን እኮ አንዳንድ ጉባኤ በማን ሜላ ነው የምታስነሳ? እስቲ ኢየሱስ በል ትለዋል፣ አሜን በል። ግን ፋየር የሆኑ ሰዎች you don't have to do that። ጀራባላራባ ያሉ ነው የሚውሉት። ሲገቡም ጂባላራባል የቁብር የድርብር ምናምን አይደለም የሚያስቡት። መንፈስ ዓለም ላይ ነው ኮኔክት የሚያደርጉ። ስለዚህ ሲመጡ ያስታውቋቸዋል፣ ኢንጌጅ ያደርጋሉ። መንፈስ በፋየር ባፕቲዝም የሞቱን ደግሞ ኤቭሪዴ አትርሷት። እኔ እኮ ከሞቱ ጋር ለመጠመቅ ለመተባበር ተጠርቻለሁ በሉ። በመጨረሻ ያየነው the baptism of unity ነው። ስለዚህ ህብረትን የመንፈስን አንድነት ለመጠበቅ መትጋት ያሳ ቶሎ ቶሎ እንትን ጣትህን ቁረጥ እግርህን ቁረጥ እንደሚል ሐኪም አትሁኑ። አሜን። ኢየሱስ ልግረዛት ሲል 1 ዓመት ታገሳት አለ ገበሬ። ፍግል አርግላት ይሄንን። ስለዚህ ቶሎ ዲስኮኔክት አታድርጉ ከህብረት። give it time give it